ቆይ ልጅ ያልገባኝም ምን አጋጥሞህ ነው? ሮጥ ሮጥ ብዬ እየመጣው ነው ማዬ። አታስብ። እሺ በቃ ሂድ አንተ ተጣጠብ፣ እስከዛ እራት ላዘጋጅ። ቆይ ግን ማዬ ስልኩን ባለቤት አገኘሽው እንዴ? አዎ አግኝቼዋለሁ። የጓደኛዬ ነው ታውቃለህ። የዛ ቀን ለካ መታ ነበር፣ ረስቼው ነው። የትኛዋ ጓደኛሽ? ኮሌጅ ተማሪ እያለን ያፈራት ጓደኛዬ ናት። አንተ እንኳን አታውቃትም። እሺ በል ልጄ ግባ፣ በል ሻወር ወስደክ ና። ሄሎ ሄሎ፣ ወይዘሮ ሙጅጋን ሰላም። ሳዲቅ ካሌንደር ነኝ። ይመስለኛል በመደወል ያላስቸገርኩም አይደል? በጭራሽ አላስቸገርከኝ። ምን ነበር? ይኸውልሽ ነዛትን አናግሬያት ነበር እና እሷን በጣም ተረብሻለች። የዛን ቀን በተፈጠረው ጭቅጭቅ ማለት ነው። እና ነገሮችን ለማስተካከል ብለን እራት ልንጠራሽ አስበናል ይመስለኛል። ይህንን ማድረጋችን አያስቀይምሽም አይደል? አዎ በጭራሽ አላስቀየምከኝም፣ ግን ደግሞ አሁን ምን ማለት እንዳለብኝ እንኳን አላውቅም። ለማንኛውም ጥያቄያችንን ብትቀበይን በጣም ነው ደስ የሚለን። እሺ እንዳልክ አቶ ሳዲቅ። እሺ በጣም አመሰግናለሁ። መልካም ምሽት ይሆንልሽ። እሺ ደህና እደር። ይህን ነበር የምፈልገው። ችላት በይ እንጂ ቱርካን፣ ሄደሽ ቃልሽን መስጠት ግድ ነው። እሺ እሰጣለሁ፣ ግን ምን ማለት ነው ያለብኝ? እነሱ የሚጠይቁኝ ምንድን ነው? ምላሹስ ምን ሊሆን ነው? የዛን ቀን አይተሻት እንደሆነ ይጠይቁሻል። ከዛ አንቺን በጥያቄው መሰረት መልስ ትሰጫለሽ። የማይመስል ነገር ከተናገርሽ ግን ይበልጥ እይታ ውስጥ ትገቢያለሽ። አንዳንድ ጊዜ ሁሉም ነገር መናገርና ራሴን ለማስያዝ አስባለሁ። በዚህ በኩል ስለ ደፍኔ አስባለሁ። መቼስ ሶመር ይጠላኛልና ደግሞ ልጄን እስከ መጨረሻው ድረስ ሳላያት እንዳልቀር እፈራለሁ። ኡፍ ወይ ካርታልሽ፣ ምን አባቴ ነው የማደርገው? አሁንስ ላብድ እየመሰለኝ ነው። ትክክል ነሽ እኮ። እኔም ጭንቅላቴ ውስጥ የተሻለ ሀሳብ መጥቶ ብመክርሽ በጣም ደስ ይለኝ ነበር ቱርካን። ደፍኔ ግን እንዴት ናት? ደህና ናት። ቀስ በቀስ እየተላመደች ነው። በጣም ነው ናፈቀችኝ። ትምህርት ቤት መጥቼ ባያት በጣም ደስ ይለኝ ነበር፣ ግን ያለው ነገር አይመችም። ታዲያ ለምን አትመጣም? በጣም ብዙ ነገር ውስጥ ነው ያስገባሻት። ዓለሟ ግልብጥብጥ ብሎባታልና እኔም እየመጣው ግራ ላጋባት አልፈልግም። ደግሞ ከአባቷ ጋር በጣም ለመቀራረብ እየሞከረች ነው አይደል እንዴ? እንደዛ ነው አይደል? ለነገሩ ከዚህ በኋላ እኔ ይሄ ትክክል ነው ወይም ትክክል አይደለም አልልም። ደግሞ ሳልነግርሽ ወይዘሮ ሩቻንን አይቻት ነበር፣ እሷም አይታኝ ነበር። ደግሞ ማን ይመጣው?
ሶመር ወደ ቤትሽ መጥተሻል እንዴ? በስልክ ግን የነገርሽኝ የአባትሽ ቤት እንደነበርሽ ነው። አዎ፣ አንዳንድ የማደርጋቸው ነገሮች ስለነበር መምጣት ነበረብኝ። ምንድን ነው ማድረግ ያለብሽ ነገር? ምን ተፈጥሮ ነው ያሸሽኝ? ንገሪኝ። ካርታልን ማናገር ነበረብኝ። አንተ ተበሳጭተ ስለነበር ንዴትን መጨመር አልፈለግኩም ነበር። እሺ፣ ከስልክ አደዋውልሽ መገመት ነበረብኝ። እሺ፣ እስኪ ሰብሰብ ብለን እንነጋገር። ቆየ፣ እናንተ ነገር አላበቃም እንዴ ወንድሜ? ለምንድን ነው እዚህ ያለኸው? ማለቴ ለምሳሌ ያህል እስኪ ምንድን ነበር እያወራችሁ የነበረው? ልስማው። የእኛ ጉዳይ አንተን አይመለከትህም ሶመር። ችግርህን ንገረኝና በጋራ እንፍታው። ልጅቷን እያስፈራራሃት ነው እንዴ? አይደለም፣ ማንም ሰው እያስፈራራኝ አይደለም። እኔ እኮ አንተን አይደለሁም ሶመር። ነገሮች እንዳሰብኳቸው ሳይሆኑ ሲቀሩ። አዎ ካርታል፣ አዎ እኔን አይደለህም። አንተ ማለት የማትወድህን ሴት ያገባህ አስደናቂ ሰው ነህ። የማትወደኝን ሴት ያገባው ነኝ? ይመስለኛል። ይህንን ሰርግ ብናስተላልፈው የተሻለ ይመስለኛል ቱርካን። ምንም የሚያስቸኩል ነገር የለም። አይሆንም፣ አናስተላልፈውም። አንድ እንድታውቂ የምፈልገው ነገር ወስነን ከተጋባን በኋላ ወደ ኋላ መመለስ የሚባል ነገር የለም ቱርካን። ይህ ጋብቻ በሕይወት እስካለን ድረስ መቆየት የምንችል ከሆነ ብቻ እንጋባሽ። ሁሌም እንደምልሽ የወደፊት ሕይወትሽን የሚያስተካክልልሽ ዛሬ የምትወስኝ ውሳኔ ነው። ለማንኛውም ልብሽን በደንብ አዳምጪው። እሱ ትክክለኛውን ውሳኔ ይሰጥሻል። ለአሁን ያደረግኩት ቀለበት ያንተ ነው። መቼም ቢሆን አላወልቀውም። የጋብቻ ቀለበቱን እስከማደርገው ጓጉቻለሁ። እሺ፣ ግን ቱርካን ይህንን ከልቧ ያልወደደችውን ሰው በደንብ ማወቅ ይኖርባታል። ሶመር እባክህ። እኔ መጥፎ ስሜት ተሰማኝ አልተሰማኝ ቱርካን ልትነግር ትችላለች። ደግሞ ምናልባት ከዛም በላይ ልትነግር የምትፈልገው ነገር ይኖራታል። ካርታል፣ ሶመር፣ በቃ እባካችሁ ሁለታችሁም አቁሙ። ቆይ ምንድን ነው የምትነግረኝ? ቆይ ምንድን ነው የምትነግረኝ ቱርካን? ምንም ሶመር፣ ምን ልነግርህ እችላለሁ? ካርታል እባክህን በቃ ምንም ነገር እንዳታረግ። አሁንስ በሁለታችሁ መሃል የሚነሳው ጸብ ምርር ነው ያለኝ። በቃችሁ። አይ እኔ ከማንም ሰው ጋር አልጣላም። ማለቴ ደግሞ ከዚህ በኋላ በአንቺ ጉዳይ የተነሳ ከማንም ሰው ጋር አልጣላም። እዚህ ድረስ የመጣው ልትሰድባት ነው እንዴ? አይደለም፣ የመጣሁት እውነቱን ለመናገር ነው። እሺ ምንድን ነው እውነታው? ንገረኝና ልወቀው እስቲ። እውነታውማ ያንተ በጣም መብዛት ነው። ከእሷ ስራ አልጠፋ ማለት ነው። እና ምን እንደሆነ ታውቃለህ? እያደረግክ ያለው ነገር የገባህ አልመሰለኝም። እጅግ በጣም ራስ ወዳድ፣ በዛ ላይ ትዕቢተኛ፣ በዛ ላይ ደግሞ ምንም ስነ ምግባር የሌለ ሰው ነህ። እና ደግሞ አሁንም ድረስ የምታስበው ውስጥ ያለው ሰይጣናዊ ባህሪ ፍቅር እንደሚፈልግ ነው። ግን እንደዛ አይደለም። ምንድን ነው እየቀባጠርክ ያለኸው? እያወራው ያለሁትማ ስለ ልብ ጥቁረት ነው ሶመር። አንድ ቀን እኮ ሁሉም ነገር ፊት ለፊት ይጋለጣል። የሁላችንም ትክክለኛ ማንነት ይወጣል። የዚያን ጊዜ ደግሞ አሁን እያወራሁት ያለሁት ሰይጣናዊ ማንነት ምን እንደሆነ ግልጽ ነው ይታያል። ይህን ብቻ ነው ልልህ የምችለው። ቆይ አንድ ጊዜ ምንድን ነው እየቀባጠርክ ያለኸው? ምን ለማለት ፈልገህ ነው? ትክክለኛ ማንነታችን ሲታይ ማለት ምን ማለት ነው? ቆይ ምንድን የሆንከው ሰውዬ?
ለምንድን ነው የማትመልስልኝ? ስለ ክደትህ ነው የማወራው። አልገባኝም። የምን ክደት ነው? በልጅህና በትውስታዎች ላይ ያደረስከው ክደት አለ። እንዴት አድርገህ መውደድ እንዳለብህ ራሱ አታውቅም። ተመልከቱልኝ ይህን በሽተኛ። ጭራሽ ደግሞ ሊመክረኝ እየሞከረ ነው። ቆይ ማንኝ ብሎ ነው የሚያስበው? ሶመር እባክህን፣ በቃ እባክህን ይህን ጸብተው፣ ምንም ጥቅም የለውም እኮ እባክህ። ቆይ ለምንድን ነው የመጣው? ምንድን ነው የምታወሩት? ያው ስለ ፍቺ ሂደቱ እያወራን ነበር፣ ለዛ ነው። ክሱን አላቀረብሽም እንዴ ቱርካን? እሱ አቤቱታውን ያቀርባል፣ ከዚያም ትፋታላችሁ። እስካሁን ድረስ የምትነጋገሩበት ጉዳይ ምንድን ነው? እሱስ ምንድን ነው የሚለው? አልፈታሽም እያለ ነው እንዴ? አይ አላለም። ታዲያ ምንድን ነው እኔን የሚመክረኝ? ንገሪኝ እስቲ። ደግሞ ምንድን ነው የምትነግሪኝ ቱርካን? ምንም ሶመር፣ ምን እነግርሃለሁ ብዬ ነበር። ቱርካን ስሚኝ፣ ይህ ሰውዬ እስኪ ትክክለኛ ባህሪን እናያለን ሲለኝ ነበር። ቆይ ምን ማለቱ ነው? አልገባኝም። ምንድን ነው የደበቅሽ ነገር አለ እንዴ ቱርካን? ሶመር ምንም የለም በይኝ ቱርካን፣ ምንም የለም በይኝ ቱርካን። ጸባችሁን ተውት ስትይኝ እኮ እሺ ብዬ ተውኩት። ጅል ሆኜ አይደለም፣ ካርታል ዝም እንዲል ብዬ ነው። ምክንያቱም ትዕግስቴን በጣም እየተፈታተነው ነበር። ቱርካን እባክሽ። አሁን በጣም እየተበሳጨው ነው። በጣም ተበሳጨቻለሁ። ከዚህ በላይ ንዴቴን መቋቋም አልችልም። እሺ እባክሽን፣ በቃ የደበቅሽ ነገር ካለ ንገሪኝ። ሁሉንም ነገር ልወቀው። አሁን ካንቺ የምፈልገው አንድ ነገር ብቻ ነው ቱርካን፣ ሁሉንም ነገር ልወቀው እና ስለ ካርታል ያለው ነገር በሙሉ ያብቃለት። ከዚያኛ በሰላም እንኖራለን። ሁሉም ነገር ሰላም ይሆንና አታስቢ፣ በደስታ እንኖራለን። ቱርካን ምንድን ነው የደበቅሽ ነገር? አልገባኝም። ቆይ ምንድን ነው ነገሩ? እባክሽ ምንም ነገር ሳትዋሽ ያስረጅኝ ቱርካን። ምንም የደበቅኩ ነገር የለም። ሶመር እባክህ ሂድ። አንቺስ? ደፍኔ አያቷ ጋር ስለሆነች ከአንተ ጋር አብሬ መቆየቴ ትክክል አይሆንም። ሶመር አባቴ በዚህ ነገር በጣም ነው የተረበሸው። ከፈለግሽ ደግሞ አንቺንም አባትሽ ጋር ልወስድሽ እችላለሁ። አባዬና አክስቴ ስለተፈጠረው ነገር ማውራታቸው የማይቀር ነገር ነው። ስለዚህ እዚሁ በሆን ነው የሚሻለኝ። ሶመር፣ በእነሱ ጥያቄ መጠየቅ በጣም ነው የሰለቸኝ። እሺ አሁን ካንቺ የምፈልገው አንድ ነገር ብቻ ነው ቱርካን። እባክሽ ለትንሽ ጊዜ ትዕግስት ይኖርሽ። እሺ በቅርቡ ሁሉም ነገር ያበቃለታል እና ሕይወታችንን በሰላም
እና በደስታ እንቀጥላለን። እሺ ቱርካን፣ ስለዚህ ትንሽ ብቻ ጠብቂ ቱርካን፣ እባክሽን ውዴ። እሺ ሰላም ደሪ። ደህና ደር። እስቲ እባክህ አጥፋው። ተነሽና ልጆቹን ወደ ትምህርት ቤት አድርሻቸው። አንተ ነው የምታደርሳቸው። የእኔማ ቤት ወደ ሥራ ልሄድ ነው። ወደ ትምህርት ቤት ከሄድኩኝ ይረፍድብኛል። ይሄ ስራ ምንድን ነው? ስራ እንደምትሄድ እንዴት ላውቅ እችላለሁ? ምንም የምትናገረው ነገር የለም። እኩለ ሌሊት ወደ ቤት ትገባና ጠዋት ደግሞ ስራ ነኝ ብለህ ትወጣለህ። በፈጣሪ ስም አብጃለሁ እንዴ? ለምንድን ነው በዚህ ሰዓት ከቤት የምወጣው? ይሄ ከዚህ በፊት የምታሳየው ባህሪ አይደለም። በጠዋት ከቤት ትወጣና አምሽተህ ወደ ቤት ትመለሳለህ። ባለቤቴ ከጎኔ ብትሆን ኖሮ ከእሷ የምደብቀው ምንም አይነት ኪሳራ አይኖርም ነበረ። እንዲሁም ለመደበቅ ራሱ አላስብም ነበረ። ምን ያህል ጊዜ ነው ካንተ ጋር መሆን ያለብኝ? እንደምታየው ቤተሰቦቼ ጠላቶቼ ሆነዋል። ይሄው ቀን ከሌሊት ምለፋው ላንተ ነው። እናት እንደዚህ አድርጋ ነገሮችን ስታበላሻሸው ከጎን ነበርኩኝ። አሁንም ቢሆን እንኳን ከጎን አልተለየውም። የዕዳ ካርዶቼ በሙሉ በዕዳ ተጨናንቀዋል። በጣም ብዙ ዕዳ ቢኖርብኝም ያው አሁንም ከጎንህ ነኝ። ያው የምታደርጊው ይሄንኑ ነው፣ እኔን መወንጀልና ማሳቀቅ። ተሳሳትኩ እንዴ? ቆይ መቼ ነው ደግሞ የወነጀልኩ ሙስጠፋ? እኔን ካገባሽ ጊዜ ጀምሮ ከጓደኞችሽ ጋር ጊዜ ማሳለፍ ከጀመርሽ ጊዜ በኋላ እኔን ልክ እንደ አህያ ነው እያየሽኝ ያለሽው። ለቤቱ ምግብ ማሟለው እኔ ነበርኩኝ። አንቺ ግን አንድ ጊዜ እንኳን ከጓደኞችሽ ልትቀላቂኝ በጭራሽ አትፈልጊም ነበረ። ቆይ ሙስጠፋ እንዴት እንደዚህ ትላለህ? አልገባኝም። ምን ተፈጠረ? ይሄንን ከኔ በመስማትሽ ደስተኛ አትሆኝም? እኔ ግን ይሄንን ህይወት ለረጅም ጊዜ ስኖረው ነበረ እና ይሄን ሁሉ ነገር ኖሬዋለሁ። ገባሽ? ከጎኔ ሆነሽ አንድ ቀን አታውቂም። ይሄንን ታስታውሻለሽ? ምን እያልክን ያለሁ ሙስጠፋ? የአንቺን ፍቅርና አሳቢነትሽን የምታሳዩ ለሌሎች ሰዎች ብቻ ነበረ። ከጎኔ አይደለሽም። አንቺ ደስተኛ የሚያደርግሽ ነገር ገንዘብ ብቻ ነው። በጣም ነው የምታሳፍረው። በጣም ጠልቻለሁ። በጣም ጠላሽኝ አይደል ዳሪያ? ተሳሳትኩ? ምንድነው የተፈጠረው? ምንድነው የተፈጠረው? እንደዚያ የምንዋደድ ሰዎች ድንገት በመሃላችን ምን ገብቶ ነው እንደዚህ ሆን ነው? አድገን ነው። እሺ ይሁን። እኛ ስናድግ ፍቅራችን እያነሰ መጣ፣ ልባችንም እያነሰ መጣ። ልባችን ሊያደርግ የሚገባውን ነገር እኛ እያደረግን አይደለም። እሱ ድሮ ቀረ። ዳሪያ ድሮ ከቀረ ታዲያ አንቺ እዚህ ምን ታደርጊያለሽ? ይህንን ያዥ የኔ ቆንጆ። ሰላም ትፈልጊያለሽ? የኔ ውድ እንዴት አደርክ? እንዴት አደርክ? ምንድን ነው ደግሞ በጠዋት ተነስተህ ሱፍህን ለበስ? ምንድን ነው የአስተዳደር ሥራ ጀመርክ እንዴ? አዎ አስተዳደር ነኝ እኮ፣ ያውም ዋና አስተዳደር። ሥራውን ጀምሬያለሁ፣ መስራት እየጀመርኩ ነው። የምን ሥራ? የሰጠኸኝ የሚስማማ የሥራ ድርሻ ነበረ እኮ ረሳኸው? ጥሩ። ለማንኛውም አሁን ኬካችንን እንቁረስና መልካም ዕድል። ጥሩ። አንተን ነበር እየጠበቅን የነበረው።
አቶ ሶመር እናትህ ታች ያለውን ዕቃ ማጠራቀሚያ ክፍል እንዳጸዳና ዕቃዎቹን እንዳወጣቸው ትፈልጋለች። እሷ እዚያ ምን ታደርጋለች? የሚመጣ እንግዳ አለ። የምን እንግዳ? ለምንድን ነው እዚያ ክፍል ውስጥ እንግዳ መጋበዝ የፈለገችው? እኔ እንጂ አላውቅም። እሺ እኔ አነጋግራታለሁ። እሺ ጨረታው እንግዲህ ለካርታል ተሳክቶለታል ሶመር። ድርጅቱን በቃ አጥተነዋል። በጣም ያናድዳል። አባዬ ሶመር ልምድ ስላለው አትጨነቅ አንተ፣ እሱ ያስተካክለዋል። ሙስጠፋ ና የኔ ልጅ። ቻው በቃ። ሶመር እባክህን ራስን አረጋጋ። ራስን አረጋጋና ወደ ራስህ ተመለሰ እባክህን ልጄ። እኛ በገበያው ላይ ምንም ትርፍ የለንም። ደንበኞቻችንም እንደሆነም አተናቸዋል። ወደ ኪሳራ እያመራን ነው። እሺ አባዬ ራሴን አረጋጋለሁ። ልክ እማዬ ከሆስፒታል እንደመጣች ወደ ሥራ እገባለሁ። ምንም አታስብ እሺ አባዬ። ግን ደግሞ የቱርካን ነገር እየረበሸ እንደሆነ በደንብ ያስታውቃል። ከዚህ በኋላ ስለዚህ ጉዳይ እናውራ። በቃ ብንተው ይሻላል። ትናንት ወደ ፖሊስ ጣቢያ ሄጄ ነበር እና ለፖሊስ መረጃ ሰጥቼ ነበር። ሙጅጋንም ሰምታቸው ነበረ። ሁሉንም ነገር ነግሬያቸዋለሁ። ለምን እንደሱ አደረግ? እንዴት አላደርግም ልጄ። ይህንን ያደረጉት ስለዚህ ነገር ማሰብ እንድታቆምና ወደ ሥራ እንዳትገባ እኮ ብለው ነው። አባዬ አንዳንድ ነገሮችን እያገኘው ነው። በጣም ነው የተቃረብኩት እና እባክህ እንዳታስቆመኝ። አባቴ ሳዲቅንም አናገረዋለሁ። ይሄ ከአቶ ሳዲቅ ጋር ምን ያገናኘዋል? የዚያን ቀን ዳፍኔን ለማየት ወደ ሙጅጋን ቤት ሄዶ ነበር እና የሚያውቀው ነገር ካለ ለመጠየቅ ነው። አመሰግናለሁ። ምንም ማለት አይደለም። እሺ ጓደኛሽ እንዴት ናት ታዲያ? ዛሬ ስለ እሱ አዲስ ነገር አለ እንዴ? ደህና ናት። እና ደግሞ አንተ ቁጭ ብለህ እንድትጠብቀኝ አልፈልግም። ከልቤ ነው። ሁልጊዜ በቃ እንደዚህ ነሽ? ሁልጊዜም ቢሆን ብቻሽን በቃ እንደዚህ ነው? ይሄ ሆስፒታልና የሕክምና ሂደቱ ምናምን በጣም እየረበሸኝ ነው። አባዬ፣ አክስቴ፣ በዛ ላይ እህቴም ከኔ ጋር መምጣት ይፈልጋሉ። ግን ደግሞ በዚህ ነገር በጣም እንዳዘኑ አውቃለሁ። ስለዚህ በዚሁ ብቀጥል ይሻላል። ስለዚህ የበለጠ ጠንካራ የምንሆነው እንደዚህ ስንሆን ነው ብለሽ ነው የምታስቢው? ይመስለኛል። ያለማንም ሰው ድጋፍ ቀጥ ብሎ መቆም መቻል ትልቅ ነገር ይመስለኛል። ግን እኮ አንቺ ይህን ሁሉ ዘመን በጣም ጠንካራ ሆነሽ ቆመሻል። ቆይ መጽሐፍ ሁሉ ጽፈሽ የለ እንዴ? ምናልባት አንተም እንደኔ ነህ። እኔ? አይ ያንተ ጓደኛ። ጓደኛ ራሳችን የምንፈጥረው ነው። ታሪካችን እንድንነግረው ማለት ነው። ከዚህ በኋላ አያስፈልገንም። ብቻችንን ሆነ መቆም እንችላለን። ስለዚህ ማንም አያስፈልገንም። ምንድነው ግን ችግርህ? ለምንድነው ሁሌም የምትከታተለኝ? ተመሳሳይ ነጥብ ላይ ነን ብዬ አስቤ ነበር፣ ግን እንጨቃጨቃለን። ጥያቄ ልትመልስልኝ ትችላለህ? እሺ እየመለስኩልሽ ነው። መልሱ ደግሞ ችግር አለብን ነው። ምንድነው ችግር? ከአንቺ አጠገብ መሆን እፈልጋለሁ። የዛኔ ሰላም እሆናለሁ፣ ደስ ይለኛል። ልክ እንደዚህ እውነቱን ስነግርሽ ከልቤ እደሰታለሁ። ልክ እንደዚህ ብንመላለስ ቅር አይለኝም። ፖስጣ ቤት ወይም ሆስፒታል፣ የፈለግሽው ቦታ መሄድ እንችላለን። ተረዳሽኝ አይደል ዶኑሽ? በጣም ነው የምትገርመው። ቆይ የሆነ አባባል አለ፣ ለመገረም ራሱ ጥረት ይፈልጋል። አይደለም፣ ጥረት የሚያስፈልገው እጣ ፈንታን ለማግኘት ነው። ጥረት የሚያስፈልገው ከሆነ እጣ ፋንታዬን አግኝቼዋለሁ። ማለቴ እኔ ራሴ ነኝ፣ ኡዛን ነኝ እጣ ፋንታዬ። ሁሉም ስፈልገው የነበረ እጣ ፋንታ ይሄ ነው። በጣም ደስ ብሎኛል። በጣም ደስ የምትይ ነሽ። ፈጣሪ የሚገርም ስጦታ ነው ኡዛን የሰጠ። ደግሞ ልክ እንደ እኔ ነህ ብለሽኛል ነበር እንዴ? አዎ። አንድ ነገር ልነግርሽ እፈልጋለሁ። ማለቴ ልትሰሚኝ ፈቃደኛ ከሆንሽ። ልነግርሽ የምፈልገው ማንም ሰው ከኔ ጋር እንዲሆን ፈልጌ እንደማላውቅና
ችግር ውስጥ እንዳለው ነው። እሺ መስማት እፈልጋለሁ። እንሂድ ሰርዳር፣ ወደ እንግሊዝ እንሂድ። እኔም ይቅር ልበልህ እና ሁሉንም ነገር እንደ አዲስ እንጀምር። ይቅርታ አይሊን፣ እኔ እኮ ይቅርታ የሚያስጠይቅ ምንም ነገር አላደረግኩም። ጋብቻችንን ስለመተው ስምምነት ያደረግነው ከወራት በፊት ነው። ለዶኑሽ ሁሉንም ነገር ነግራታለሁ። ከእሷ ጋርም ግልጽ ሆኜ መነጋገር እንዳልችል አድርገሽኛል። በእሷ ዘንድ ያለኝን ታማኝነት አሳጥተሽኛል። ይቅር ልትይኝ ዝግጁ መሆንሽን ነገርሽኝ። ለመሆኑስ እኔ ይቅር እንደምልሽ እርግጠኛ ነሽ? ይበቃል፣ በቃ ይበቃል። ከዚህ በላይ እኔን አትወንጅለኝ። እኔም እኮ በሰዎች ዘንድ እምነቴን አጥቻለሁ። ለዚህ ያበቃኝ ደግሞ አንተ ነህ። ተመልከት፣ አሁን እየሆንክ ያለውስ ነገር በአንተ የተነሳ ነው። ከማንም በላይ በክብሬ ተጫውተህበታል። ዛሬ ዶንሽ የመጨረሻ ኪሞቴራፒ ሕክምና ታደርጋለች። እኔ ደግሞ ወደ ለንደን ልመለስ ነው። ጥሩ፣ ይሄ ጥሩ ሐሳብ ነው። እሺ በቃ ወደ ውስጥ ግቢ። እኔ እዚህ ቁጭ ብዬ እጠብቅሻለሁ። ደግሞ መልካም እድል። እሺ ደህና ነኝ። እዚህ ቁጭ ያልኩት ፍቅረኛዬን እየጠበቅኩ ነው። ሻዩ በጣም ቆንጆ ነው አይደል? በይ እባክሽን ጣፋጭ ብይ። አይሆንም አባዬ፣ ጣፋጭ እየቀነስኩ ነው። እንዴ ለምንድን ነው በዚህ ዕድሜሽ ጣፋጭ መቀንሽው? ጣፋጭ መቀነስ ያለብሽ እኮ በእኔ ዕድሜ ስትሆኚ ነው። ግን ደግሞ ጠርተህ ቁርስ ልትጋብዘኝ ስላሰብክ ራሱ በጣም ደስ ብሎኛል። ዛሬ ትንሽ ደብሮኝ ነበር። ያው አለ አይደል ከአስቂኟ ልጄ ጋር መጫወት ናፍቆኝ እኮ ነው። እሺ ኤፌ ምን እያደረገ ነው? ምን ያደርጋል? እኔን ከማሳበድ ውጭ ምን ያደርጋል? አሁን በጭራሽ ወደ ትምህርት ቤት መሄድ አይፈልግም። የእሱ ፍላጎት መብላትና መተኛት ብቻ ነው። ለአንቺ የሚገባሽ ይሄ ነው። ባህሪው ልክ እንደ እናቱ ነው። አንቺም እኮ ልጅ እያለሽ እንደዚህ ነበርሽ። እናትሽን ሁሌ ነበር የምታበሳጫት። እንደውም በቀኑ ስንቴ እንደምታበሳጫት ታውቂያለሽ? ልጅ መሆን ግን በጣም ደስ ይላል። ሁሌ ነፃ ነህ፣ ትጮኻለህ፣ ታለቅሳለህ፣ ትዘላለህ። እኛ ግን አድገናል። ሁሉ ነገር ተቀይሯል። ለምን ግን አንድ ቀን ኤፌን ይዘሽው አትመጭም? አይሆንም። ከአክስቴ ጋር በጣም በከባድ ተጣልተናል። እህት ቱርካና እንዳገባች ለአንተ በመናገሬ በጣም ተናዳለች። ከዚህ በኋላ መንገድ ላይ እንኳን ልታኝ እንደማትፈልግ ነው የነገረችኝ። ወይ አንቺ ደግሞ አክስትሽን አታውቂያትምና ነው። የእሷን ንዴት የሚቆየው እኮ ለ2 ደቂቃ ብቻ ነው። ስሚ ግን እኔ ምልሽ በስልክ አላወራችሁም እንዴ? አንድ ጊዜ ስለ ዳፍኔ ለመጠየቅ ደውላልኝ ነበር። በጣም ተኮሳትራ ነበር። ከአክስትሽ ጋር ያለውን ነገር ታስተካክየዋለሽ። ትንሽ ጊዜ ፈልግ ይሆናል። ዳሪያ ደግሞ ስራ ለቀሻል አይደል? ፋቲ ነው እንደለቀቅሽ ነገረኝ። የምትፈልጊው ነገር ገንዘብ አለኝ ማለቴ ምንም አይቸግረኝም። በዚያ ላይ ደግሞ እኔ እየተንቀሳቀስኩ ነው መስራት መወደው። አትጨነቅ፣ ያገኙትን ሰራለሁ። ከዛ ደግሞ ሌላ ስራ ይመጣል። እሺ እኔ ልጅ የምትፈልጊው ነገር ካለ ግን ንገርኝ እሺ? በማንኛውም ነገር እረዳሻለሁ። እሺ አባቴ እነግርሃለሁ። እሺ በይ አሁን ብዬ ይህ ሰውዬ ትክክለኛው ማንነታችንን እናየዋለን ብሏል። ምን ማለቱ ነው? ከእኔ ምንም የምትደብቂው ነገር የለም አደል እንዴ ቱርካን?
ንገሪኝ። ጸባችን እንድናቆም ነገርሽ። እኔም ያልሽኝን ሰምቼ ተውኩት። ስለዚህ የዚህ የካርታል ነገርም ሊያበቃለት ይገባል። የደበቅሽ ነገር ካለ እባክሽን ንገሪኝ። እሺ ቱርካን፣ እባክሽ ሁሉንም ነገር ልወቀው እና ከዚያ የካርታል ነገርም ያበቃለታል። ከዛ እኛ አዲሱን ሕይወት እንጀምራለን። እባክሽን ንገሪኝ ቱርካን፣ መስማት ፈልጋለሁ። ደብዳቤውስ? የት ነው ያለው? ሶመር፣ ይህንን ደብዳቤ ላንተ መጻፍ ቀላል አይደለም፣ ግን ደግሞ የግድ ነው። ሁልጊዜ ልክ ፊት ለፊቴ ባየው ቁጥር ልቤን በጩቤ የሚወጋኝ ነገር ያለን የሚመስለው። እያንዳንዱን ሰዓት፣ እያንዳንዱን ደቂቃ ሞትን እንድመኝ እስከሚያደርገኝ በታላቅ ስቃይ ይሞላብኛል። እኔም ሞትን ከሚመኝ እስረኛ የተለየው አይደለሁም። እናትህ እንደዚህ እንድትሆን ተጠያቂዋ እኔ ነኝ። ቢሆንም ድናና በጥሩ ጤንነት ወደ ሙሉ ጤንነቷ እንደምትመለስ ተስፋ አድርጋለሁ። ይህ ብቻ ነው ጸሎቴ። ነገሩን ደግሞ ሆን ብዬ አላደረግኩትም፣ ግን በዚያች ቅጽበት በንዴት የተነሳ ይህን ተመኝቼ ነበር። እንደዚህ አይነት በጭካኔ የተሞላ ድርጊት ለመፈጸም በመፈለጌ ብቻ ራሴን ይቅር ማለት አልችልም። አንተም ይቅር እንድትለኝ አልጠብቅም። ለሰራሁት ነገር ይቅርታ አልልም። አሁን ከልጄ ጋር ልሄድ ነው ሶመር። ብቸኛዋ ድጋፌ ደፍኔ ናት። የእኔ መኖር ብቸኛ ምክንያት እሷ ነች። ቱርካን፣ ሄሎ ሄሎ። አይላ፣ ጠረጴዛው ላይ ለሶመር የተጻፈ ፖስታ ትቼ ነበር። ወስድሽዋል እንዴ? የት እንዳለ ታውቂያለሽ? አይ እኔ ምንም አይነት ደብዳቤ አላየሁም ቱርካን። እሺ። ወይኔ ሲያበሳጭ። ቆይ ማን የወሰደው? ሶመር ወስዶት ይሆን? አባስ ሳዲቅ፣ ምንድን ነው ደግሞ? ልትገለኝ ነው የመጣኸው እዚህ ድረስ? ለምን እንደሱ አልከኝ አባቴ ሳዲቅ? ይኸውልህ ትሰማኛለህ፣ ልሰጥ የምችለው አሁን የኔን ነብስ ብቻ ነው። ደፍኔን ወሰድካት፣ እንደገና ቱርካንንም ወሰድካት። ቤተሰቤን በጠበጥከው ልጄ። ሌላ ምን እንዳደርግልህ ነው የምፈልገው? በላ አሁን ንገረኝ፣ ምን እየጠበቅክ ነው? እኔ እኮ ዳፍኔን የወሰድኳት ከቱርካን ለመንጠቅ ሳይሆን በድጋሚ ቤተሰብ ለመመስረት ነው። አንተ እና ታዲያ በዚህ መንገድ ነው የምታደርገው? በጣም ብዙ ነገር ያበላሸው። ይገርማል። እውነት በዚህ መንገድ ነው ቤተሰብ የምመሰረተው? ንገረኝ። ትክክል ነህ፣ ትክክል ነህ ያልከው። አሁን ግን ሁሉ ነገር ለማስተካከል እየሞከርኩ ነው አባቴ ሳዲቅ። የተቻለኝን እየሞከርኩ ነው፣ ግን አንዱ ነገር በአንዱ ላይ እየተደራረበ ነው። አሁን ደግሞ እናቴ ሆስፒታል ገባች። አውቃለሁ፣ የኔ ልጅ አውቃለሁ። ፈጣሪ በፍጥነት እንዲመራት እመኝልሃለሁ። የሆነ ሰው ሊገላት ሞክረው ነበር። ወይዘሮ ሩቻን ቶሎ እንደምትድን ተስፋ አደርጋለሁ ልጄ። ከዚያ በኋላ ግን ውሳኔ ተወስናለች ብዬ አስባለሁ። ያ ውሳኔዋ ግን በጣም ብዙ ሰው ይጎዳል። ምክንያቱም ምንም ይሁን ምንም ማንም ሰው እንደዚህ አይነት ቅጣት አይገባውም አባት ሳዲቅ። ለማንኛውም የዚያን ቀን እናቴ ወይዘሮ ሙጅጋን ጋር ሆና ስልክ ተደውሎላት ነበር። ከዚያም ሄደች። አንተ ደግሞ ከእሷ ቀጥለ መጣ። አዎ፣ የልጅ ልጄን ለማየት ሄጄ ነበር። ለእሱም ማብራሪያ ማቅረብ አለብኝ። አይ እንደሱ ማለቴ ሳይሆን የልጅ ልጅህን የማየት መብት አለህ። እኔ ማለት የፈለግኩት የዚያን ቀን ዳፍኔን ለማየት ነው። እናቴን ከቦታው ያራካት። ንገረኝ እስቲ ምንድን ነው? ምን? አንተ ልጅ ግን ምን እያልክ ነው ያለው? አባቴ ሳዲቅ፣ እናቴ ስልክ ተደወለላት። ከዛ ወዲያውኑ አንተ መጣ። እነዚህ ነገሮች አጋጣሚ ሊሆኑ አይችሉም። ስማኝ ሶመር፣ ይኸውልህ እኔም ሆንኩ ቤተሰቦቼ ጭካኔ ከአንተ እየተማርን ነው። እኔም ሆንኩ ልጆቼ የማንንም ሕይወት የማበላሸት እቅድ የለንም። ትሰማኛለህ? እሱን ሙሉ በሙሉ እርሳው። በራችን ላይ ያለውን ውሻ እንኳን ለመንካት የማንደፍር ሰዎች ነን። አባቴ ሳዲቅ፣ የተረዳኸኝ አልመሰለኝም። እኔ እኮ እየወነጀልኩ አይደለም።
ልገላት አሰብክም አላልኩም፣ ግን ደግሞ ምናልባት ከዛ ቦታ ዞር እንድትል በሆነ ሰው አስደውልህላት ነበር ወይ ለማለት ነው። ካልሆነ ደግሞ ይህንን ነገር በሌላ መንገድ ለማጣራት እሞክራለሁ። እኔ አሁን ካንተ የምፈልገው ነገር እውነቱ እንድትነግረኝ ነው። ከዛ በኋላ አላስቸግርህም። ይኸውልህ ትሰማኛለህ ሶመር፣ እኔ እናት ጋር አልደወልኩም እና በሌላ ሰውም አላስደወልኩም። ካስፈለገ ፖሊስ ጣቢያ ሄደን ቃል መስጠት እንችላለን። አሁኑኑ መሄድ እንችላለን። ፍጠን ተነስ። እሺ አቶ ሳዲቅ፣ በቃ በደንብ ተረድቼሃለሁ። ሶመር። ሄሎ ቱርካን፣ ቤት ነሽ እንዴ? አዎ ቤት ነኝ። ቱርካን፣ በጣም ደብሮኛል። ዳፍኔና ኪራዝን ይዘን ወጣ ብለን ወደ ጀልባው ሄደን ብንዝናናስ ምን ይመስልሻል? ምን ታስቢያለሽ? ለእኛም ጥሩ ይሆንልናል። ማለት እኔም ጥሩ ስሜት ላይ አይደለሁም። ለዳፍኔ ደግሞ ቃል ገብተንላታል። እባክሽ እሺ በይ። ሌላ ጊዜ መሆን ይችላል። አሁን ወደ ጀልባው ለመሄድ የሚሆን አለባበስ አልለበስኩም። ቱርካን፣ የሆነ ልብስ ከቤት ማስመጣት እኮ እንችላለን። ከዚያ ትቀይሪያለሽ። እመኚኝ፣ ዛሬ ነው መሄድ ያለብን። ጭንቅላቴ ውስጥ መቶ ጥያቄ ነው እየተመላለሰ ያለው። ሁሉንም ነገርና ሁሉንም ሰው እየተጠራጠርኩ ነው። ከማበዴ በፊት ቢያንስ ትንሽ ልረጋጋ። እሺ ጥሩ። ይህንን ጀልባችንን የሚያንቀሳቅሰው ካፒቴን አርሴን ነው። እንዴት ነህ ካፒቴን? ሰላም፣ እንዴት ናችሁ? ነይ ወደዚህ ኪራስ፣ ነይ። ኦፕ! ዳፍኔን ይውድ። ኦፕ! እሺ ኑ በሉ ወደፊት እንሄድ። ሂዱ፣ ሁላችሁም ወደፊት ሂዱ። ነይ ወደ እህትሽ ጠጋ በይ ዳፍኔ። እሺ፣ እንዴት ነው ታዲያ? ለአስደናቂው ጉዞ ዝግጁ ናችሁ? ይኸውልሽ ቱርካን፣ እንዴት ደስ እንደሚል ተመልከች። አንቺ ግን አልፈልግም ብለሽ ነበር። ልዑልና ልዕልቷ ይህንን ጀልባ ተጠቅመው ነው አሳ ያጠመዱት? አዎ። የትኞቹ ልዑልና ልዕልት ናቸው? እኔ አላውቃቸውም። ግራ ገባኝ እኮ። ቆይ ያንን ተረት እነግርሻለሁ። መጀመሪያ ግን ፊልሙን ማየት አለብን። እሺ የኔ ቆንጆ፣ ይህን የመሰለ የሚታይ እይታ እያለ ለምንድን ነው ፊልም የምታዩ? ቱርካን፣ ለምንድን ነው ከልጆቹ ጋር የምትጣዩ? የፈለጉትን ነገር ያድርጉ። በይ ነይ፣ እኔ የፈለግሽውን እከፍትልሻለሁ። ነይ የኔ ቆንጆ፣ ነይ። ቀስ እያላችሁ ነው። ቀስ። አዎ፣ በደንብ ተጠንቀቁ። ዳሪያ፣ እህቴ ደውላልኝ ነበር፣ ግን ሕክምና ላይ ስለነበርኩ ለማንሳት አልቻልኩም። ምን ተፈጠረ? እንደ እብድን ያደረጋት የሆነ ፖስታ ይቼ እንደሆነ ጠየቀችኝ። አንቺን ልጠይቅሽ ይሆናል። የምን ፖስታ? እኔ ምንም ፖስታ አላየው። እኔ ግን ምንም ደህና አትመስልም። የሆነ ችግር አለባት። ቆይ ግን በቅርቡ ሁሉ ነገር ይፋ ይወጣል። ታያት። ምንም መጥፎ ዜና የለም ብዬ ተስፋ አደርጋለሁ። ኡዛይ፣ እባክህን አንዴ እናውራ። ዳሪያ፣ አንዴ መልሼ እደውልልሻለሁ። እሺ? ቻው። እሺ፣ እኔ ውድ ቻው። የዶኑሽ የቀጠሮ ቀን መድኃኒቷ የሚሰጣት ቀን፣ ሁሉም ነገር እዚህ ላይ አለ። እባክህ ውሰደው።
ስማኝ፣ በጭራሽ እንዳያመልጣት አድርግ። እስከ ዛሬ እዚህ ጀልባ ላይ ምን ያህል ቀናትን ያሳለፍነው? ጥሎቻችንን፣ ብዙ ሐሳብ ያወራንበት፣ አቅፌሽ ያሳለፍናቸው ምሽቶች። ብዙ ደስ የሚሉ ቀናት ነበሩን። አዎ ነበሩ። የዛን ጊዜ ሁለታችንም ንጹህ ልብ ነበረን። አሁን ንጹህ አይደለንም እንዴ? ማለቴ ስሜታችን እና ጭንቅላታችን በጣም ንጹህ ነበር። እንደዚህ ውስብስብ አልነበሩም። ብዙ ነገር አሳልፈናል እና ምናልባትም ልክ እንደ ድሮ ቅን አይደለንም ይሆናል። ግን ደግሞ ለራስሽም ቢሆን ፍትሃዊ መሆን አለብሽ። በጣም ብዙ ትልልቅ ፈተናዎችን አልፈናል እና ደግሞ አሁንም ድረስ አብረን ነን። ፍቅራችን አሁንም ከልብ የመነጨ ነው። ይሄ ነገር ደግሞ ሲያልፍ ልክ እንደ አዲስ ሕፃናት ንጹህ እንድንሆን ያደርገናል።